እስቲ ይህን ጥያቄ ልጠይቃችሁ። የኔ የምትዩ ፍቅረኛሽ ወይ ደግሞ እጮኛሽ ሊሆን ይችላል፣ እንዲሁም የትዳር አጋርሽ ለአንቺ ታማኝ ነው ወይ? አይወሰልትብሽም ወይ ነው ጥያቄ። አሁን ዛሬ የምንነጋገረው በዚህ ጉዳይ ላይ ነው። ምን የኔ የምትዩ ፍቅረኛሽ ወይ ደግሞ የኔ የምትዩ ሰው ታማኝ መሆንና አለመሆኑን የምታረጋግጭበትን 5 ሀሳቦች ወይም 6 ነጥቦችን የምነግራችሁ ነው የሚሆነው። በተለይ ደግሞ ይሄ በርቀት ፍቅር ላይ ላላችሁ ሰዎች ይጠቅማችኋል። ያው ብዙ ሰው በርቀት ዲስታንስ ላቭ እኔ ባልደግፈውም አትግቡበት እያልኩኝ ብዙ ጊዜ ብናገርም ያው አንዳንዶቻችሁ ትጀምሩታላችሁ። ያው ከጀመራችሁት እንግዲህ ፈጣሪ ይርዳችሁ እያልኩኝ ግን አንድ የኔ የምትዩ ሰው ታማኝ መሆንና አለመሆኑን የምታረጋግጭበት መንገድ ነው የምነግራችሁ ማለት ነው። ቀጥታ ወደ ሀሳብ ያልፋለሁ። እንግዲህ በአንደኛ ደረጃ አንድ ወንድ ለአንቺ ታማኝ መሆንና አለመሆን ወይ ደግሞ ቺተር ወንድ አለመሆን ለይበት መንገድ ምንድን ነው? ትኩረቱ ወደ ሁሉም አይሳብ። ያው ኢንቨርስ ስናደርገው ባጭር ቋንቋ ያልኳቸው ያሉት ምንድን ነው? የሆነ ወንድ ለአንቺ ታማኝ አይነት ወንድ ካልሆነ ትኩረቱ በሌሎች ሴቶች ይሳባል። ያው ይሄ በእርግጥ አንዳንዶቹ አለመረጋጋት ነው፣ አለመብሰል ነው። አንዳንዶቹ ደግሞ ሴሰኝነት ነው። ታውቃላችሁ፣ ሴሰኝነት ሚንስ አለመርካት፣ አለመደሰት በአንድ ሴት። ይሄ ራሱን የቻለ ያው መንፈሳዊም ዓለም ላይ ኬዝ ይኖረዋል። ከዛ ባለፈ ደግሞ እዚህ በምድር ላይም ዲሲፕሊን የሆነ ላይፍ አለመምራት በራሱ እንደዚህ አይነት ነገሮች እንዲፈጠሩ ያደርጋል። ነገር ግን ምንድነው እያልኳችሁ ያለሁት የሆነ ወንድ ዝም ብሎ አይኑ የሚቀላውጥ ከሆነ የሆነች ሴት ባለፈች ባገደመች ቁጥር ዝም ብሎ የሚያያትና ያያትን ሴት ሁሉ ካላወራው የሚል ከሆነ ይሄ ችግር አለበት። ይሰማል አይደለ? ችግር አለበት ይሁን። አሁን ዋናው ጥያቄው የኔ የምትዩ ወንድ የሆነ ሴት ባለፈች በሄደች ቁጥር የሆነ ፎቶም ላይ ምንም ላይ ባያት ቁጥር ላውራት ይላል ወይ ካላነገርኳት ይላል ወይ ነው። ኦኬ፣ እንደዚህ አይነት ወንድ ከሆነ ችግር አለበት። እንግዲህ የመጀመሪያው አንድ ወንድ ታማኝ ነው ወይስ አይደለም የሚለውን ከምታረጋግጭበት መንገድ የመጀመሪያው ትኩረቱ የሆነ ወንድ ታማኝ ካልሆነ ትኩረቱ ወደ ሁሉም ይወሰዳል። ያቺንም ሴት ታምረዋለች፣ ያቺንም ሲመለከት ታምረዋለች፣ ከአንቺም ጋር መሆን ይፈልጋል፣ ደግሞ ከሌላ ሴት ጋር መሆን ይፈልጋል። እንደዚህ አይነት ወንድ በአጭር ቋንቋ ምን እያልኳችሁ ነው? አይጠቅማችሁ። ገና መረጋጋት አለበት፣ ስቴብል መሆን አለበት። ስለ ህይወት ያለው የሆነ ቫልዩ የሆነ መጨመር መቻል አለበት። በዚህ የተነሳ አብረሹ ባትሆኚ እመክራለሁ ማለት ነው። እንግዲህ ወደ ሁለተኛው እናልፋለን። በሁለተኛ ደረጃ አንድ ወንድ ታማኝ ካልሆነ ወይ ደግሞ ካንቺ ጋር ብቻ ከሆነ ምንድነው የሚባለው? ካንቺ ጋር ብቻ የማያወራ ከሆነ የምታይበት ምልክት ምንድነው? ስልኩ ጥብቅ ነው። ደግሞዋለሁ፣ ስልኩ ጥብቅ ነው። ያው በርቀት ላይም ላላችሁም ይሆናል፣ በአካልም ላላችሁ አብራችሁ ያላችሁ ሴቶች ሶሻል ሚዲያው ጥብቅ ነው። በአጭር ቋንቋ ብዙ ፕራይቬሲ ነገሮች ያበዛል። እንዴት ነው ላስረዳችሁ? ፓተርኑን፣ ፓስወርዱን፣ ፓስኪ ምናምን በቃ ታውቂያቸውም። አብዛኞቹ ብታውቂያቸውም ራሱ እንድትገቢ አይፈልግም። በቃ አይሰጥሽም ስልኩን። እስኪ ዝም ብለሽ ይሄንን ቻሌንጅ ልስጣችሁ። የፍቅረኞቻችሁ ወይ ደግሞ የምትሉትን የትዳር አጋራችሁም ሊሆን ይችላል ገና እንዴት እያደረጋችሁ ላላችሁት ሰው ብቻ አብራችሁ የሆነ ታሪክ ጀምራችሁ ያላችሁን ሰው እስቲ ስልክህን አንዴ ስጠኝ ብላችሁ ለመቀበል ሞክሩና ውስጥ ለመግባትና ለማየት ሞክሩ። አይሰጥሽም። አንዳንዱ በእርግጠኝነት አይሰጥሽም። ለምን? ችግር አለበት። አንዳንዱ ግን ከአንቺ ምንም የሚደብቀው ነገር ስለሌለ፣ ታማኝ የሆነ ወንድ ግን ከአንቺ ምንም የሚደብቀው ነገር ስለሌለው ይሰጥሻል። በቃ ማለት የፈለግሽው ብታረጊው ምንም ብታደርጊው ችግር የለበት። ለምን? እውነተኛ ሰው ነው። ስለዚህ በሁለተኛ ደረጃ የሆነ ወንድ ስልኩ ፕራይቬት ከሆነ አንዳንድ ነገሮችን የማይሰጥሽ ያው በርቀት ላይ ካላችሁ ደግሞ ምናልባት አርጀንት የሆነ የስራ ጉዳይ ካልሆነበት በቀር አካውንቱን ሼር፣ በነገራችን ላይ ሼር ተደራረጉ። በርቀት ፍቅር ያላችሁ ሰዎች አካውንቶቻችሁን ሼር ተደራረጉ። የአንዳችሁ አካውንት አንዳችሁ ጋር ቢኖር የተሻለ ነው እና እንደዚህ ለማድረግ ፍርሃትም ያለበት ከሆነ ምናልባት አላቅም በስራ ኬዝ ካልሆነ በቀር በሌላ መንገድ ብዙ ሼር ብትደራረጉ የተሻለ ነው ብዬ አስባለሁ ማለት ነው። በሁለተኛ ደረጃ አንድ ወንድ ታማኝ ካልሆነ የሚያሳየው ምልክት ስልኩ ጥብቅ ነው፣ ሞር ፕራይቬት የሆኑ ነገሮች ይበዛበታል ማለት ነው። እንግዲህ ወደ ሶስተኛ አልፋለሁ። በሶስተኛ ደረጃ አንድ ወንድ ታማኝ ካልሆነ የሚያሳየው ምልክት ህይወቱ ግልጽ አይደለም።
አያስተዋውቅሽም። ለምሳሌ ቤተሰቦቹን ሊሆን ይችላል። ይሄን ስላችሁ በነገራችን ላይ የሆነ ገደብ አለው። ለምሳሌ አንዳንዱ በጊዜው ሲደርስ በትዳር ለማስተዋወቅ የሚፈልግ ሰው አለ። ነገር ግን ያንን ባያረግ እንኳን ወስዶ ባያስተዋውቅሽ እንኳን ቢያንስ ስለ ቤተሰቦቹ ስላሉበት የህይወት ስታተስ አንዳንድ ነገሮች ማወቅ አለብሽ። ቤተሰቦቹ ምን እንደሚሰሩ፣ የት ስፍራ እንደሚኖሩ፣ ምን ቦታ ላይ እንዳሉ፣ በምን እንደሚተዳደሩ እነኝህ ነገሮች ዋና ዋና የሚባሉ ይሄ ዘመዱን፣ እናት፣ አባት፣ እህት፣ ወንድም ምናምን የሚባሉ ነገሮችን በቅርቡ ስላሉበት ስለ ጓደኞቹ በሙሉ ያሳውቅሻል። ሶ ቺተር የሆነ ወንድ ግን ወይ ደግሞ ታማኝ ያልሆነ ወንድ ግን ህይወቱን ግልጽ አርጎ አይነግርሽ፣ ይደብቃል ብዙ ነገሮች እና ህይወቱን የሚደብቅሽ ወንድ ከሆነ የኔ እናት ምንድን ነው የምትጠብቂው? ብትንቀሳቀሽ አይሻልሽም እንዴ? ምክንያቱም ለምን መሰላችሁ እኛ ወንዶች ከልባችን ስናፈቅር ያፈቀርናትን ሴት ለኛ ለምንላቸው በቅርባችን ለሚገኙ ሰዎች ማስተዋወቅ እንፈልጋለን፣ እንዲያውቁልን እንፈልጋለን። ስለዚህ ያልኳቸው ያሉት ምንድነው አላስተዋወቅሽም ወይ ነው፣ ወይ ደግሞ አልነገረሽም ወይ? ስለ አንዳንድ ሰዎች ምንም የነገረሽ ነገር የለም ወይ ነው። ካልነገረሽ እንግዲህ ያው ፈጣሪ ይርዳሽ። ከዚህ ወንድ ጋር ምን አይነት ሪሌሽንሺፕ እንደምትመሰርቲ አይገባኝም በግሌ። ስለዚህ ያው ተዘጋጂ ከዚህ በኋላ ለሚፈጠረው ነገር ማለት ነው። እንግዲህ ወደ አራተኛው እናልፋለን። በአራተኛ ደረጃ አንድ ወንድ ታማኝ ካልሆነ የሚያሳይሽ ምልክት ምንድነው? ብዙ ጊዜ አይመቸኝም ነው የሚልሽ። አንዳንድ ለምሳሌ ቀጠሮ እንዴት ነው እሱ በተመቸው ሰዓት ነው ሊያገኝሽ የሚፈልገው እንጂ አንቺ በተመቸሽ ሰዓት እና አንቺ እሱን በምትፈልጊበት ሰዓት ታገኙ አትችልም። ታማኝ የሆነ ወንድስ እንደው ባይችል ያለበትን ሁኔታ ያሳውቅሻል። እንደዚህ አይነት ሁኔታ አጋጥሞኝ ነው፣ እንደዚህ አይነት ነገር ላይ ሆኜ ነው ተረጂኝ ብሎ ያለበትን ነገር ይነግርሻል፣ ያሳውቅሻል። ስለዚህ አንድ ወንድ ታማኝ ካልሆነ ብዙ ጊዜ አይመቸውም፣ ለአንቺ ጊዜ አይኖረውም። ያው በዚህ አጋጣሚ የወንዶችን ሚስጥር እያወጣሁኝ ነው ማለት ነው። ሴቶች እንግዲህ ተጠቀሙበት። ይቅርታ ይሄን የምነግራችሁ ለእናንተ ነው፣ ህይወታችሁ እንዳይበላሽ ነው። ነገር ያው የሴቶች ጊዜና የወንዶች ጊዜ አንድ አይደለም። ወንድ በ40 ያገባል፣ ጣጣ የለውም። ሴት አታገባም ሳይሆን ግን ትንሽ ቤት ነው ኔቸሩ ስትመለከቱት እንኳን ሴት 40 ጋር አይደለም 30ዎች ውስጥ 20ዎቹ ራሱ እያለባችሁ ስትሄዱ የሆነ በውስጣችሁ የሚፈጠር የሆነ ነገር ይኖራል። ከዛ አንጻር ነው እየነገርኳችሁ ያለሁት ማለት ነው። ወደ አምስተኛው እናልፍ። በነገራችን ላይ ይሄ አምስተኛውና ስድስተኛው ነጥቦች በጣም ጸዴ ነጥቦች ናቸው። አንድ ወንድ ለአንቺ ታማኝ መሆኑን የምታውቂባቸው ዋና መስፈርቶች ናቸውና አዳምጡኝ ማለት ነው። ከዛ በፊት ግን ይህን ቪዲዮ ላይክ ያላደረጋችሁ ሰዎች ፕሊዝ ላይክ አድርጉት፣ ሌሎች ጋር እንዲደርስና እንዲማሩበት ይሁን። ከዛ በተረፈ ያው ከዚህ በፊት ታውቃላችሁ ሁለተኛ አካውንት ከፍቻለሁ ብያችኋለሁ። አሁን ደግሞ ሶስተኛ አካውንት ተከፍቷል። ኮንግራቱ። ይሄ ሶስተኛ አካውንት የተከፈተው ለምንድን ነው? እንደዚህ ስለ ፍቅር ግንኙነት ልናወራበት አይደል? እንግዲህ ያው አንደኛውና ሁለተኛው አካውንት ያው ስለዚህ ስለ ፍቅር ግንኙነት አይደል፣ ስለ ትዳር ኬዝ ምናምን ነው እያነሳን የምንነጋገረው። ይሄኛው ሁለተኛው አካውንት ሶስተኛው አካውንት ግን ስለ ማህበራዊ ህይወት ነው የምናነሳበት። አጠቃላይ ዴይሊ ቭሎግ ሊሆን ይችላል፣ እንዲሁም ቲክቶክ ላይ በዚህ ሰዓት ላይ ሶሻል ሚዲያዎቻችን ላይ ምንድነው እየተወሩ ያሉት፣ ምን እየተከናወኑ ነው? ያው አብዛኞቻችሁ አሁን እየተወሩ ያሉበት ነገሮች ታውቃላችሁ። በዚህ ቲክቶክ ሚዲያ፣ ፌስቡክ ሚዲያ ምናምን ላይ ይሄን ሰሞን ስለ ቲክቶክ አዋርድ ምናምን እየተነሳ ነው ታውቃላችሁ። ስለነ ሰይፉ ፋንታውን ይነሳል፣ ስለ አዶናይ ይነሳል፣ ስለነ ዩቲናስ ይነሳል፣ ስለ ብዙዎች በጣም ይነሳና እየተነጋገረ ያለው ሰው በእንደዚህ አይነት ዕለታዊ በሆኑ ጉዳዮች ላይ ሀሳቦቻችንን ሼር የምናደርግበት ሀሳብ ስለሆነ ቻናል ስለሆነ ያው ያን ቻናል እዚህ ጋር ከስሙ ቀጥሎ ከታች ፍሬዘር ሪአክት የሚል አካውንት አለ፣ ወይ ደግሞ ሰርች ባሩ ላይ እንደዚህ ፍሬዘር ሪአክት ብላችሁ ብትጽፉ ሶስተኛውን አካውንት ታገኙታላችሁ። እንግዲህ እዛ ላይ የገባችሁ ፕሊዝ ሰብስክራይብ አድርጉት፣ ቪዲዮቹን ተመልከቷቸው፣ ላይክ ማድረጋችሁን አትርሱ። ቀጥታ ወደ ቀረው ሀሳብ ያልፋሉ። እንግዲህ በአምስተኛ ደረጃ አንድ ወንድ ለአንቺ ታማኝ ካልሆነ የሚያሳየው ምልክት ምንድነው? ስለ ሴት ይወራበታል፣ ስለሆኑ ሴቶች ይነሳበታል፣ የሴት ችግር አለበት እና ምንድነው ያልኳችሁ ያለሁት መቼም ምንድነው ያለምንም ምክንያት አንድ ሰው ላይ ሊወራበት አይችልም አይደል? ለምሳሌ አንድ ሰው ቢያወራሽ ኖርማል ነው ትላለች፣ ግን ሁለተኛ ሰው ሶስተኛ ሰው ከደገመ ቆም ብለሽ ጠይቂ። ይሄ ልጅ ምንድነው ችግር አለበት? ምንድነው የሆነው? ባህሪው ምንድነው? ለምንድነው እየተወራበት ያለው የሚባለው ነገር ቼክ አድርጉ። በመሰረቱ አንዳንዴ ያው አንዳንድ ፓስት ላይፎች አሉ። አሁን ስለነሱ አይደለም ማለት
ለምሳሌ ሁላችንም እኮ እናንተም ይሄን ቪዲዮ የምትመለከቱ ሴቶችም እኮ የሆነ ፓስት ላይፍ አላችሁ አይደለ? የሆነ መጀመሪያ አሁን ያላችሁበት ሪሌሽንሺፕ ከመጀመራችሁ በፊት የነበራችሁበት ባክግራውንድ ላይፍ አላችሁ። ሶ ያንን ላይፍ አይደለም ለማለት የፈለኩት አት ዚስ ሞመንት በዚህ ሰዓት ላይ እያላችሁ አብራችሁ ባላችሁበት ሰዓት እንዳረ ይሄን ከእንትና ጋር አይቼዋለሁ ከሰንበዲ ጋር ነበረ እንትናን ያወራል አይነት እሱ ምናምን አይነት ነገሮች እንደዚህ አይነት ንግግሮች ይነሱበታል ማለት ነው። ሶ እንደዚህ አይነት ነገር ስትሰሙ አጣሩ። ዝም ብላችሁ አረ እሱ የኔ ፍቅረኛ ምናምን የኔ ባል ምናምን አትበሉ። ጊዜው ከፍቷል። ከባድ ጊዜ ላይ ያለነው እና አብራችሁ የምትገኙትን የኔ የምትሉትን ወንድ በቻላችሁት አቅም ያው ጠርጥሩ ብዬ ብናገር ያው ለማፋታት ነው ወይ ትሉኛላችሁ። ግን ያው ምንም በሉት ጠርጥሩ። ህይወትሽ በኋላ ከሚጠረጠር አሁን ጠርጥረሽ የሆነ የሰማችሁ ነገር ካለ አሁን ጠርጥረሽ ቼክ አድርገሽ ብታስተካኪ የተሻለ ነው ብዬ አስባለሁ። እንግዲህ በአምስተኛ ደረጃ አንድ ወንድ ታማኝ ካልሆነ የሚያሳየው ምልክት ምንድነው? የሚታይበት ምልክት ይወራበታል፣ በዙሪያው ይወራል፣ ስለ ሴት ጉዳይ ይወራበታል፣ ይነሳበታል ማለት ነው። ወደ ስድስተኛው አልፋለሁ። እንግዲህ የመጨረሻው ነው ስድስተኛ። አንድ ወንድ ለአንቺ ታማኝ ካልሆነ የሚያሳይሽ ምልክት ምንድነው? ቶሎ ወደ ትዳር መግባት አይፈልግም። ባጭሩ ማለት አንቺ ነሽ የንጋባ ጥያቄ የምታነሺው፣ መቼ ነው የምንጋባው የሚል ጥያቄዎች አንቺ ነሽ የምታነሺው፣ ስለ ትዳር ኬዝ የምታወሪው አንቺ ነሽ። እሱ ሊያወራሽ ይችላል። ያው አሁን ደግሞ ትንሽ ከፋ ብሏል እኮ በጣም ዘምነዋል ማለት አረ ችግር የለውም እንጋባለን ይላሉ። ግን መቼ እንደሚያገባሽ አታውቂም። መቼ ህይወት መስረታችሁ አብራችሁ እንደምትኖር አታውቂም። ግን ያው አገባሻለሁ ይልሻል፣ ግን ቁርጥ ቀኑን አያውቅም ምናምን። ሶ ምንድነው እያልኳችሁ ያሉት ማለት ነው። ኦሪጂናሉ ያው ሲጀምር ትዳርን አያስበውም፣ አይፈልገውም ማለት ስለ ትዳር ስታነሺ ሊጨንቀው ይችላል። ቀስ ብለን እንጠናና ሊልሽ ይችላል ማለት የሰው ልጅን ምን ያህል ጊዜ ነው አጥነታችሁ የምትጨርሱት? የሰው ልጅ እኮ መሽቶ በነጋ ቁጥር ነግቶ ደግሞ በመሸ ቁጥር ሌላ ባህሪ እኮ እያያዘ ነው የሚመጣው አይደል? እያደገ ስለሚሄድ በየዕለቱ የባህሪ ለውጦች አሉ። ሶ የመብሰል የማደግ ሂደቱን በየቀኑ የለውጥ የጊዜ ሂደት እንጂ የሆነ ቦታ ላይ ደርሶ ብቁ ነው የሚባልበት አይነት ሁኔታ ላይ አይደለም የሰው ልጅ የሚገኝ። ስለዚህ አብራችሁ ማደግ ምናምን ነው ያለባችሁ። ሶ ቼክ መደራረግ ያለባችሁ በመካከላችሁ ፍቅር አለ ወይ? ሃይማኖታችሁ አንድ ነው ወይ? ትፈላለጋላችሁ ወይ? የእድሜ መመጣጠን አይደለ? ፊዚካል መመጣጠን፣ ፋይናንሻል ስቴቢሊቲ፣ ማቹሪቲ እነኚህ ነገሮች ቼክ ከተደረጉ ሌላው ደግሞ ቀስ እየተባለ የሚገነባ ነገር ስለሆነ ጠይቂ። ለምንድን ነው የማያገባኝ? ለምንድን ነው ስለ ትዳር ሲነሳ የሚሸሸው? ለምንድን ነው የማይፈልገው የሚለውን ነገር ጠይቁ። ይሄ ለእናንተ እምተው ሀሳብ ነውና ብቻ ፋይናሊ ምንድን ነው አሁን ልላችሁ የፈለግኩት ዋናው ጥያቄው እንዴት አድርጌ ነው ይሄንን ሰው ወደ ትዳር ይዤው ልገባ የምችለው ማለት ነው። ማሰብ ያለባችሁ እንግዲህ የስድስተኛውን አንድ ወንድ ታማኝ ካልሆነ የሚያሳየው ምልክት ቶሎ ወደ ትዳር መግባት አይፈልግም አይደለ? ሶ አሁን ወደ ትዳር እንዲገባ ምንድነው ማድረግ ያለብሽ ነው። ይዞሽ እንዲያገባሽ ወደ ትዳር ውስጥ እንዲገባ ያው የመጀመሪያው ላንቺ ያለው ፍቅር እንዲጨምር ማድረግ ነው አይደል? ስላንቺ ያለው ረሃብ እንዲጨምር ማድረግ ነው። እንደዛ የምታደርጊ ከሆነ ይሄ ሰውዬ ሞር ካንቺ ጋር መሆኑን ጊዜ ማሳለፍን ስለሚፈልግ፣ በነገራችን ላይ የሆነ ወንድ ካፈቀረሽ ግልጹን ነው የምነግራችሁ፣ ከወደደሽ ካፈቀረሽ ካንቺ ጋር አብሮ ጊዜ ማሳለፍ ይፈልጋል። ካንቺ ጋር አብሮ መሆን ይፈልጋል። ስለዚህ አንዳንዶች ያው ማርም ሲበዛ ምን ይላል ይባላል፣ የሀገሬ ሰው ሰሩ ታውቃላችሁ፣ ማር ሲበዛ ያቀለሸልሻል ይባላልና በኋላ ብዙ ነገሮችን እንዳይለምድ ቶሎ እንድትናፍቂው ወይ ደግሞ አንቺን ማግኘት እንዲጓጓ ወይ ደግሞ ካንቺ ጋር መሆን እንዲፈልግ ማድረግ ያሉብሽ ነገሮች ብዬ ከዚህ ፊት ሰርቻለሁ አይደል? አሁን ግን የምነግራችሁ ነጥብ አሁን አንቺን ማለት ቶሎ እንድትናፍቂውና እንዲያከብሮሽ ማድረግ ያሉብሽ ገደቦች አሉ። እነዛን ገደቦች እስቲ እዚህ ጋር ፍሬዘር ፈቃዱ ኃይለማርያም 2 የሚል አካውንት አስቀምጥላችኋለሁ። እዛ ላይ ደግሞ ታገኙታላችሁ። ሁለተኛው አካውንት ላይ ማለት ነው። እዛው እንገናኝ።